ከና አቡነ ሚካኤል ጋር ምጀ አብሬም ቀድሼበታለሁ ቦታው። በቅድሚያ ግን እሸት ነው ማለት ነው አባት ነው ወይስ ልጆቹ? ዮሐንስ አባ ዮሐንስ። እርግጠኛ ነህ? በእግዚአብሔር ፊት ነው የምታወራው? አባ ዮሐንስ ቅዳሴ ቀድሰዋል? ልንገረው አትቆዩማ። ስርጉት የምትባለዋ ልጅና የሞተችው በምንድን ነው ያውቃሉ? እሱን እንኳን አብሮ አደረሰን። ሰላም እህታችን። ከስር ጻፍሽው ኮመንት ትንሽ አስደንግጦኝ ነው ያስገባውሽ። ከዚህ በፊትም እኮ ገብቼ ነበርና የዛሬ 15 ቀን እንደዚህ ወር አካባቢና ኔትወርክ እምቢ ብሎኝ ወደ አማራ ክልል ስለሆንኩ ያለሁት ኔትወርክ ብዙም አይሰራልንም እና ሐሳቤን ሳልቋጨው ነው የወጣሁት። እስቲ ከመጀመሪያ ጀምረሽ ንገሪኝ ባጭሩ። ጥርት ብሎ በደንብ ነው የሚሰማው። መጀመሪያ ይሰማል ድምጽ? ያመሰግናለሁ። ይሰማል ማርታ። መልካም። ከመጀመሪያው ጀምሬ ስነግርህ በጣም ረጅም ነው ታሪኩ እና ምን ሆነ መሰለ 2010 ላይ ነው መስከረም አካባቢ ነበር ይሄር ነው። መስከረም ስንት መሰለ? ወደ ወንቅሸት መስከረም 10 እንደዚህ አይደለም ጳጉሜ፣ የዛን ሰዓት ጳጉሜ 6 ነበረች። ከዛ ጳጉሜ 6 ሆና 6ቷን ቀን ሌላ ቦታ ቆየንና እንትና ስታይሽ መድኃኔዓለም ቆየንና ከዛ ወደ መስከረም 1 በቃ እዛ መግባት አለብን ወንቅሸት ገብተን እንደር ተባብለን ወደ ወንቅሸት ሄድን እና ያው የክረምቱን ድባብ ምናምን ስለነበረ ጭቃ ነበርና በጣም ደክሞን ነው የደረስነው። ስንደርስ ከቀኑ 10 ሰዓት አካባቢ ምናምን ደርስ ግን ትልቅ የዲኮር ተዘጋጅቶ ትልቅ የቶርታ ኬክ ተጋግሮ፣ ቶርታ ስለ እንደዚህ አንተ እኛ እንደምናስበው ተደራራቢ ኬክ ምናምን እንዳታስብ፣ ጠረጴዛ ሙሉ ኬክ ተዘጋጅቶ ደረስንና ይሄ ነገር ምንድነው ምናምን ስንል የአባታችን ልደት። የማን አባት? የበረሃው ምንኛ አባ ዮሐንስ ልደቱ ነው ዛሬ። አሬ የቅዱሳን ያለ እንዲህም የሚባል ነገር አለ እንዴ? እሻልን ገባን። ከዛ ልክ ስንገባ በር ላይ ገና ትፈተሻለህ ይዘው የምትገባው ነገር። ከዛ የስራ ዘርፍ ይጻፋል። ሹፌር ከሆንክ፣ መሐንዲስ ከሆንክ፣ ዶክተር ከሆንክ፣ የቤት እመቤት ከሆንክ ባለበት የስራ ዘርፍ ፎርም ሞልተን የምትገባው ግዴታ ነው። ከዛ ያንን ፎርም ሞልተን ገባን። ባለቤቴ ጋር ነበር ይሄርነውና እሱ ወደ ወንዶቹ ማረፊያ ሄደ፣ እኔ ወደ ሴቶቹ ማረፊያ ሄድን። ቤት አለ፣ የተዘጋጀ ቤት አለ። እዛ ቤት ውስጥ የዛን ሰዓት 2010 ላይ ስንሄድ ለአንድ ቀን አዳር 15 ብር ነበር፣ ለአንድ ቀን አዳር ማለት ነው። ከዛ ልክ እዛ እቃይን ተቀብለውኝ ሄድኩኝ። እዚህ ነው የምታርፊው አሉኝ። ማርታ ይቅርታ፣ ተከፍሎ ነው የሚታደረው ምናምን? ማርታ አዎ፣ አዳራሹ ነው መልሰኛ ሆነ አልጋ። አዎ፣ አዳራሹ ስትገባ ለአንድ ቀን አዳር 15 ብር ትከፍላለህ፣ ግዴታ ነው። መክፈል ካልቻልክሳ ምንድነው የሚሆነው? ሸራ ጥለህ በዮሐንስ በኩል ትርፍ ቦታ አለ፣ ሸራ ጥለህ መቀመጥ ትችላለህ። አዳራሽ ግን ከገባ ግዴታ ነው 15 ብር ትከፍላለህ በየቀኑ ማለት ነው። ስንት ዓመተ ምህረት ላይ ነው? 2010 ላይ አሁንም እንደዛ ነው። ዘሚካኤል 2010 መስከረም ላይ ገባኝ። ቀጥይሽ። 2010 መስከረም ላይ ነው። ከዛ ልክ ስንገባ በትልቁ ፎቶዋቸው አለ፣ የእሳቸው ፎቶ በትልቁ አለ እና ያንን ተሳልመህ ነው የምትገባው ሁሉ ማለት ነው፣ ልክ እንደ ቅዱሳኑ ስዕል። ከዛ ኧረ እንደው በስመ አብ ምናምን አልኩኝ። ገባው። ምንድነው ይሄ ስል እንዲህ አባታችን በረከት እንዲያድርብሽ የገባብሽ መንፈስ እንዲወጣ ይሄን ስዕል ዳብሹ ምናምን አለችኝ። ዝም አልኳት። ተሳለምሽ? ዝም አልኳት። ከዛ አደረ። ተሳለምሽ? አረ በፍጹም አልተሳለምኩም። ወይ ጉድ ብዬ ራሴን ጋር ተጠራጥሬ ዝም ብዬ ምንጣፊን ማንጠፍ ጀመርኩ። አረፍኩ። ከዛ ድካሙ አለ፣ ህመምተኛ ሁኜ ነው የሄድኩት። ባለቤቴ ነው ይዞኝ ሄደው ምናምን። ከዛ ጧት ተነስተን ኪዳን ለማድረስ ጧት እንሄዳለን ስንል አልቻልኩም፣ ደክሞኛልና ምግብም ስለሌለ ስለማልመገብ ምግብ በቃ ጠራኝ። መጥራት ትችላለህ፣ የኛ አዳራሽ ከታች ነው፣ የወንዶቹ አዳራሽ ደግሞ ከኛ በላይ ነው እና ስልክ መደወል ትችላለህ፣ ውጪ ምናምን እንደዚህ ማለት ትችላለህ፣ ጨለማው ስለሚያስፈራ። ጸበሉ ቦታ ለመሄድ ጫካ ውስጥ ነው ጸበሉ ያለው
ወደ 10 ምናምን ጸበል ነበር የዛን ሰዓት ባልሳሳት 12 13 አሁን ላይ ስንት ጸበል እንደደረሰ አላውቅም። እንደዛ አይነት ጸበል አለ። ኢቭን ፔሪድ ስትሆን አንድ ሴት የምትጠመቅበት የጸበል ቦታ ሁሉ አለ። እኔ አሁን ፔሪድ ቢመጣኝ እንዳጋጣሚ ዛሬ ፔሪድ ነኝ አልጸበልም፣ ወይም ዛሬ ህልመ ሌሊት አይቻለሁ አልጸበልም ብዬ መቅረት አልችልም። ለዛ ራሱ የተዘጋጀ ቦታ አለ፣ ትጠመቃለህ። እና ደወለልኝና ውጭ ምናምን ሲለኝ ኧረ መሄድ አልችልም፣ አሁን መሄድ አልችልም፣ ደክሞኛል፣ ጸበሉ ቦታ እንሄዳለን አልኩት። ከዛ ጸበሉ ቦታ እንሄዳለን አልኩትና እሺ አለኝ። ይሰማቸዋል? ይሰማል። ቀጥይ። ይሰማል። ከዛ እሱ ኪዳን አደረሰ። እኔ ጠዋት ልክ ሲነጋጋ ወደ ጸበሉ ሄድን። ተጠምቄ ተመለስኩኝ። መች መሰለህ? አርብ ለቅዳሜ ማለት ነው። አርብ ለቅዳሜ ማለት ነው። አርብ ነው የገባ ነው ለቅዳሜ። ከዛ ቅዳሜ ለእሁድ ጠዋት ቅዳሴ አለ። እንደ ማንኛውም ገዳም ቅዳሴ አለ። ከዛ ያንን ቅዳሴ ለማስቀደስ ተነስተን ጧት ሄድን። ከዛ ተነስተን ጧት ሄድንና ከዛ ልክ ነው ያለው ይሄ ፎቶ። ከዛ በኋላ መጠራጠር ቅዱስ ገብርኤል ቤተክርስቲያን ውስጥ ቤተ መቅደስ ውስጥ ገና ስትገቢ ደግሞ ሌላ ፎቶ ነበረ። ቤተ መቅደስ ውስጥ ማለት ወደ ገዳሙ ስትገቢ ኖ እሱን ሰምቼሻለሁ። ከዛ በፊት ግን ገዳሙ ስትገቢ ነበር። ለቅዳሴ ኪዳን አድርሰን አይደል? ያንን አላየሁትም። ለምን በለኝ። ሌሊት ስለሆነ ኪዳን አድርሰን ቅዳሴ እናስቀድሳለን ብለን ስለሆነ የሄድ ነው። አላየሁትም፣ አላስተዋልኩም። ስለዚህ ልክ ግን ውስጥ ስንገባ እዚህ ሰው ፎቶ አለ ማለት መቅደስ ውስጥ እዚህ ሰው ፎቶ አለ። እንደው እዚህ ቤት ውስጥ ያለ የሳቸው ቲፎዞ ካለ ዘሚካኤል የሳቸው ቲፎዞ ካለ እዚህ ቤት ውስጥ አሁን ያለ ሰው ካለ ይምጣና ይሞግተኝ። የእውነት የሚናገር ሰው ካለ ማለት ነው። ከዛ ገባሁኝና ሁሉም እየተሳለመ እየሰገደ እንደዚህ እየዳሰሳቸው ይገባል። አሬ ቅዱሳን ያለ ይሄ ነገር ምንድነው አልኩኝና ዝም አልኩኝ። ከዛ ዝም አልኩኝ። ልክ ቅዳሴው አልቆ ስርዓተ ቁርባን ተካሂዶ ካለቀ በኋላ ታምሯ ሊነበብ ወደ ውጭ ሊወጣ ሲል የእሳቸው ቤት ከቅዱስ ገብርኤል ፊት ለፊት የሆነች ማማ ነገር አለች። ከዛ ቤት ጥላ ተይዞላቸው እልል እየተባለ መጡ። እንዴ ምንድነው? መጡ። ቅዳሴ ላይ የለም ሰውየው። ቅዳሴ ላይ የለም አይደል ማርታ? የለም ቅዳሴ ላይ የለም ቅዳሴ ቦታ ላይ የለም። ቅዳሴው አልቆ ታምሯ ልክ ሲወጣ መጣ ጥላ ተይዞለት። ከዛስ እኔ ይሄንን ስርዓት ማቀው የት መሰለ? ጂሸን ደብረ ከርቤ መስከረም 21 እና ጥር 21 ላይ ታቦቷ ሲወጣ ለክብሯ ሲባል ሰው ነጠላውን እያወለቀ ያነጥፍላታል። ታቦለት ተሸከመው ሰው ማለት ነው። ልክ እሱ ሲመጣ ያ ሁላ ሰው ልብሱን እያወለቀ ማንጠፍ ጀመረልህ፣ ለሰውየው ማለት ነው። ይሄ ነገር ምንድነው? የሚሰማህ የለም። ከዛ መጣ። ሰንበት ነው ብያለሁ እንግዲህ። ቅዳሴ አልቋል። ታምሯን አነበበ። መጣ ሳይቀድስ ታምሯን አነበበ። ከዛ ታምሯን አነበበ። ትምህርት ቀጠለ። እሱ ነው ያነበበው። እሱ ራሱ ዮሐንስ አነበበ። እሱ ነው ያነበበው። እንግዲህ ኪዳን ላይ የለም፣ ቅዳሴ ስርዓት ላይ የለም። ከዛ ታምሯን አነበበና ወደ ወንጌል ሄደ። ወንጌልን ራሱ ነው የሚሰጠው። ከዛስ በጣም የሚገርም ነገር ምንድን መሰለ? ላይቭ ይተላለፋል የሚያስተምረው ስብከት ማለት ነው።
ይሄን ሁሉ ስርዓት የሚያካሂዱለት ምንድኖች ናቸው መሰለ? እዛው ያሉ መነኮሳት ናቸው። እንዴት ሆነው የተማሩ ናቸው እንዴ ስትለኝ መጀመሪያ ስትገባ ዶክሜንት ይያዛል ብዬ የለ ኢንጂነር ከሆንክ ዶክተር ከሆንክ ሁሉ ነገር እዛ ላይ አለ ፎርም ማለት ነው። ከዛ እሳቸው የሚፈልጉት የስራ ፊልድ ከመጣ እዛው ትቀራለህ፣ አትወጣት። በማጅካቸው እዛው ነው የምትቀረው። ከዛስ ይሄ ኮምፒውተር ሳይንስ በለው የተማረው ዶክተር በለው የተማረው እዛው እያገለገለ አለ። ስለዚህ አስተላላፊም መስመር ዘርጊም ኔትወርክ አስተካካይም አይፈልጉም እሳቸው። ምክንያቱም አመንኩ ሰው እዛው ደቀ መዝሙር አድርገዋቸዋል በቃ። ከዛስ ያን ማስተላለፍ ተጀመረ፣ ማስተማር ጀመሩ። ከዛ አንዱን አጋንንት ያለበትን ሰው ይጠሩታል እና ይልና ስለኔ መስክርልኝ ይሉታል። ከዛስ ያ አጋንንት በአጋንንት የታሰረው ሰው ይወጥ ማርታ እዚህ ጋር ክሊር እያደረግን ነው። አጋንንት ያለበት ሰው በስሙ ነው የሚጠሩት ወይስ አንተ ና ቶሎ ይሉታል? አንተ ና ብለው ይጠሩታል። በፍጹም አንተ ና ቶሎ ተብሎ እዛ ከተቀመጠው ሰው መሃል ይወጣል። ዋይ እሪ ያለ ይወጣል። ከዛ ይወጣና እስኪ ስለኔ መስክርልኝ ይለዋል። ሲለው ከዛ መመስከር ይጀምራል። ከዛ ምን እያለ ይመሰክራል ስለሱ መሰለ? ገና ከልጅነት ጀምሮ በማህፀን ውስጥ እያለህ በጥብጬ ላወጣህ ስል አልችል ብዬ እንዲሁ ባክኜ ቀረሁኝ። አንተን ቅዱሱን አንተን የእግዚአብሔር ልጅ ማን ይችላል? እኔ እኮ ከማህፀን ጀምሬ ነበር በጥብጬ ላወጣ የነበረው ሲል እዛ ያለ ህዝብ በሙሉ በቃ እንግዲህ ከማህፀን ጀምሮ ሊያስወጣው የሚፈልገው እንደዚህ ጆቢራው እንዳይሆን ነው አጋንንቱ ማለት ነው። አው እንደዚህ እንዳይሆን በጥብጬ ላወጣ ነበር። ምክንያቱም እሱ ልክ እንደነ አቡነ ተክለ ሃይማኖት እንደነ አቡነ ገብረ መንፈስ ቅዱስ እንደነ መጥምቁ ዮሐንስ እንደነ መጥምቁ መለኮት ጻድቅ ነው እኮ እሱ በቃ ገባ። ከዛ ያንን ሲደረግ ሰው ልል ይላል እንዴ ጨብጨባ ይቀልጣል። ከዛ አሬ ነገር ምንድነው በቃ ማለት ጀመርኩ። ከዛ 7 ሰዓት ሆነ። ይሄ ሁሉ ድራማ ምናምን ሲሰራ በሰንበቱ 7 ሰዓት ሆነ። ከዛ እዛ ከገባ እሳቸው ትምህርት ጀምረው አቋርጠህ መውጣት አይቻልም በፍጹም። መግባት ትችላለህ፣ መውጣት ግን አትችልም። ማነው እንዳትወጪ የሚያደርግሽ? ብትቸኩይ ለምሳሌ ማነው አትውጪ የሚልሽ? ጋርድ አለ እኮ በየመሃሉ እኮ የቆሙ ጋርዶች አሉ። እዛው ላይ ነው መሬት ላይ ዘጭ አድርገው የሚያስቀምጡ። እነሳለሁ ብትል አትችላትም መውጣት። ኦኬ በጉልበት ማለት ነው። ሰንበት ነው 7 ሰዓት እና ጉልበት አለ 7 ሰዓት ሆነ። ኧረ እንደው ረሃብ ነው በጉልበት። ከዛ ሰዓቱ እንደዛ ሆነ 7 ሰዓት ሆነ። ብና የሚያልቅ ነገር አይደለም። በቃ እንቅልፍም ነገር አዚምም አለ። ከዛ ደግሞ በጎንህ እሪ ይልብሃል፣ መንፈስ ያለበት እሪ ይልብሃል። ድብልቅ ያለ በቃ ስሜት ውስጥ ገባሁኝ። ከዛ 20 ጉዳይ ለ8 ምናምን ሲል አለቀ ፕሮግራም። ጉድ ስማ፣ በሰንበቱ እኮ እንግዲህ በሰንበት። ከዛ ድረስ እሱ ነው እንደፈለገውን የሚያወራው አይደል? ዝም ብሎ የሚቀበጣጥረው መንፈስ ጋር ምናምን ኢንተርቪው ያደረገ። ታዲያስ ከዛ ደግሞ በመሃል ምን ይላል መሰለ? የባህር ዳር የጎጃም ህዝብ ፀጉርህ አርቲፊሻል ነው ይለኛል። እኔ ግን እንደ ሳምሶን ጉልበቴ ላይ ያለው ፀጉሬ ላይ ነው፣ መንፈሱ የተቀመጠው ፀጉሬ ላይ ነው ይልና ያንን ዊግ ፀጉሩን ወደፊቱ አምጥቶ ኪስ ይስመዋል ፀጉሩን። ጉድ ስማ እንግዲህ በአይኔ ያየሁትን ነው እንግዲህ። የራሱን ፀጉር ይስመዋል እንዴ? እኔ ማለቴ የራሱን ፀጉር በአይኔ ይሄንን አያደርግም የሚል ካለ ከስር ይጻፍ ወይም ይግባ። በእውነት ነው የምልህ። እንግዲህ ያየሁትን ነው በአይኔ ያየሁትን ነው የምመሰክረው። ከዛ ውጭ ከሆነ እግዚአብሔር ይፍረድብኝ እኮ አልኩ። መርጬ ነው አሁን እኔ ይሄን የምናገረው
ፍርድም መርጬ ነው በእኔ ላይ እንዲሆን። ትክክል ነኝ አይደል? ያየሽው ነው እየመሰከርሽ ያለሽው። ቀጥይ በቃ ከዛ 8 ምናምን ጉዳይ ሲሆን ፕሮግራሙ አለ በሰንበት ቀን ማለት 20 ጉዳይ ለ8 ሲል ፕሮግራሙ አለቀ። ወጣን። ከዛ ሄድንና እዛ ምንም ሳናዘጋጅ ስለሆነ የወጣ ነው ወደ ቅዳሴ ሂደን እናደረስም። በዛው ቅዳሴ ስለሆነ የገባ ነው። ሻይ ክበብ አለ። ሻይ ክበቡ ሂደን እንጀራ በሽሮና ዳቦ በላን። ከዛ ዳቦ በላንና ወጣን። ከዛ ወተን ለምን አትሰዳ እንሄድም አሉ። ከወንቅሸት አትሰድ ለመሄድ በጣም ተጓዥ ከሆንክ 1 ሰዓት ይፈጅብሃል። ስትመለስ 30 ደቂቃ ይፈጅብሃል። በጣም ተጓዥ ከሆንክ። እንደኔ አይነት ደግሞ ደካማ ከሆንክ ደግሞ ከ1 ሰዓት ተኩል እስከ 2 ሰዓት ይፈጃል። አቀበት ስለሆነ ስትሄድ፣ ስትመለስ ደግሞ ከ1 ሰዓት እስከ 55 ደቂቃ ምናምን ይፈጃል። ቁልቁለት ስለሆነ ደግሞ ስትመለስ ማለት ነው። እንደዚህ ይፈጃል። አሁን ያልሽው እዛው በአርሰድ ማር በዛው በወንቅሸት ደብር ስር ነው የሚተዳደረው? አዎ በወንቅሸት 4 ቤተክርስቲያናትን ነው የሚያስተዳድሩት። የመጀመሪያው ቅዱስ ገብርኤል ነው። ወንቅሸት ቅዱስ ገብርኤል መጣሪያው። ሁለተኛው ደግሞ ቅዱስ ዮሐንስ ነው። ሞዓጥ በሙቅ ውሃ የምትዘፈዘፍበት አለ፣ ያ ነው ቅዱስ ዮሐንስ ይባላል። ሶስተኛዋ ደግሞ አትሰድ ማርያም ናት። ዮሐንስ ነው ሶስተኛዋ። አሁንም ከዛ ደግሞ አራተኛው ደግሞ ግና ቂርቆስ የሚባል አለ። የ7 ሰዓት መንገድ ይፈጃል። ይሄን ሁሉ ግን የሚያስተዳድረው ወንቅሸት ቅዱስ ገብርኤል ነው። ዮሐንስ ነው የሚያስተዳድረው። አባ ዮሐንስ ናቸው የሚያስተዳድሩት። ጆኒ ራገው ማለት ነው። ከዛ አትሰድ ማርያም እንሂድ ምናምን ሲባል ሰዓቱን ስጠይቅ እንደዚህ ነው። ዛሬ አልሄድም፣ ሰንበት ነው ሲጀመር፣ መሽቷል፣ ይመሽብናል። ስለዚህ ነገ ግን እንሄዳለን አልኩት ባለቤቴን። እሺ አለ። ቀረን፣ ሳንሄድ ቀረን። ከዛ በማግስቱ እዛው አትሰድ ጸበል አለ፣ እዛው እንጠመቅ ብለን በጧት መንገዳችንን ጀመርንና መሄድ ጀመርን። ከዛ ስንሄድ ልክ ተራራውን እንደወጣ የተራራው ግማሽ ላይ ወደ አትሰድ ማርያም ስትሄድ ግማሽ፣ ከአትሰድ ስትመጣ ደግሞ ግማሽ የምትደርስ መንገዷ ላይ መቀመጫ አለች፣ ማረፊያ ድንጋዮች አሉ። ከዛ እኔ ሄድኩኝና እዛ ላይ ተቀመጥኩ። ስቀመጥ ያሉ አብሮኝ ያሉት ምንድነው ስል አባታችን የሚቀመጡበት የበረከት ቦታ ነው እንዴ። እና እኔ ብቀመጥበት ችግሩ ምንድነው? በረከታቸው ይላል ያድራል። በረከት ካላቸው እኔ ድንጋዩ ነው ማርታ፣ ድንጋዩ ማለት ነው። ድንጋዩ ካባረጉታ ድንጋዩ። ስለዚህ መቀመጥ አይቻልም እዛ ላይ። በቃ ድንጋዩ ላይ መቀመጣችን እዛ ላይ አይቻልም ብለው በጣም ተቃወሙኝ። ምንድነው ችግሩ? አይ የአባታችን መቀመጫ ነው። አረ በፍጹም ታዲያ ብቀመጥበት፣ እኔ ብቀመጥበት የእሳቸው በረከት ለእኔ ያድራል። አይ በፍጹም ታረክሸዋለሽ። አረ የቅዱስ ድንጋዩን ነው የማረክሰው። እኔ ስላሴን ሰው እኔ ድንጋዩን የማረክሰው። እሺ ይሁን አልኩኝና ከዛ ክርክሩ በዚህ የጀመረ አንቺ ደግሞ እንደዛ አንቺስ ደግሞ ከየት የመጣሽ ነሽ? ይቅርታ ማርታ፣ ቆይ አንዴ ይቅርታ፣ ቆይ ገብረ ስላሴ ጣልቃ ትግባ። ማን ነው ይሄ ጌትነት? ፕሊዝ አናስወጣውም። ግን አንዴ ዛማኑኤል ሁላችሁም ሚውት አድርጉ። እኔና ገነት ነው እያወራን ያለ ነው። ጌትነት እንዳታስወጣው ፕሊዝ። አላስወጣውም፣ ግን ስነ ስርዓት ቢኖር መልካም ነው። ምክንያቱም ልጅቷ ስትጨርስ አንተ ጋር እንቀጥላለን። ገብቶሃል አይደል? እንጂ ሰው እያወራ ልጅቷ በጣም ውሸታም ናት። በስርዓት ነው። አንተ ስርዓት አድርግ እንግዲህ። በቃ ውሸታም ከሆነ ስርዓት አድርግ። አንተ ተነጋጋ። ስርዓት አድርግ። ውሸታም አንዴ ዘሚካኤል ቆይ፣ አንዴ ዘሚካኤል ይቅርታ፣ ቤቱ እንዳይበጠበጥ ስርዓት የማይዝ ሰው አይግባ። እናዳምጣለን። ማርታን እኔ እያዳመጥኩ ነው በግሌ። አንተንም እናዳምጣለን። በስርዓት ታወራ ከሆነ ታወራለህ፣ አሊያ ካልሆነ ግን ውረድ። እሺ ከአሁን በኋላ ማይክ ብታነሳ ልጅቱ ውሸታም ናት በጣም ምንም አታውቅም። እንዴት ነው ጆሮ አባዬ አልፈወሱህም እንዴ? ገብረስላሴ እያለ ያለው ያንተንም እውነት እንሰማለን። ተረጋጋ፣ ትጨርስ። ሰውን ኢንተራፕት አታድርግ። ትጨርስና ታወራለህ። ከዛ መግባት ከፈለክ ድጋሚ ላክልኝ። አርፈ መቀመጥ ስላልቻልክ ነው ያወረዱህ። ብትቀመጥ መልካም ነው። እሷ ውሸታም ከሆነ ታጋልጣታለህ።
ገብቶሃል? በማስረጃ ታጋልጣታለህ። አሁን ጸጥ ብለህ አዳምጥ። ይቅርታ ማርታ ቀጥይ። ያቆም ነው ጆቢራው የሚቀመጥበት ድንጋይ ላይ ነን። አዎ ድንጋዩ ላይ ነን። በድንጋይ ላይ ይነሳል የተባለው ትንቢት ይፈጸም ዘንድ ጆቢራው። እሺ ቀጥይ። ከዛ በዛ በድንጋይ ስንከራከር እዛው እኔ ያረፍኩበት አዳራሽ ውስጥ የነበሩ ልጆች ነበሩ እዛ ቦታ ላይ። ከዛ ለካ በደንብ አይተውኛል ልጆቹ ማለት ነው። ከዛ አትሰድ ደረስን። አትሰድ ተሳልመን ወርደን የሆነች ቁልቁለት ነገርና ጸበል ቦታዋ በጣም ያምራል። ቦታው እጅግ በጣም ነው የሚያምረው። ጸበሉ ከላይ ነው እየጦቀ አጃና ሚካኤል የሄደ ሰው ቦታው ልክ አጃና ሚካኤልን ይመስላል የአትሰድ ማርያም ጸበል። ከዛ እንደዛ ተጠምቀን ወጣን። ከዛ ተመልሰን መጣን። ሰኞ ቀን ነው ብያለሁኝ። ጾምም አልነበረም፣ መስከረም ነው ወሩ። ተመልሰን መጣን። ከዛ ቁርስ በላ ምናምንና እዛ ተጠምቀናል። አትሰድ ተጠምቀናል። ተመልሰን መጣን። ከዛ የዛን ሰዓት 2010 ላይ ጌትነት እንግዲህ ቦታውን የሚያውቀው ከሆነ በደንብ ይስማኝ። 2010 ላይ ግንባታ ጀምረው ነበር አባ ዮሐንስ ማለት ነው። ከዛ ሚላሉ መሰለ ሰው ይላሉ የመዳኛ ጊዜው እንዳይራዘም፣ ስማኝችን ቃል በደንብ አርገዘ ሚካኤል፣ የመዳኛው ዘመን እንዳይራዘምበት፣ የመዳኛው ጊዜ እንዳይራዘምበት የሚታዘዘውን ስራ መስራት አለበት ብለው ስነልቦናውን ይጫወቱበታል። ጉድ ስማኝ። ከዛስ በጉልበት ታገለግላለህ። ያ ግንባታ በጉልበት ነው የሚሰራው። መሐንዲስሳ ካልከኝ መጀመሪያ የነገርኩህን ቃል ያዝልኝ። ስትገባ ዶክሜንት ይጻፋል ብያለሁ። ስለዚህ መሐንዲሱ እዛው ውስጥ መኖክሴ ሆኖ አለ ማለት ነው። ከዛስ የጉልበት ስራውን ደግሞ እንደኔና እንዳንተ አይነቱ የሄደው ድህነትን ይሄ ፈልጎ የሄደው ሰው በጉልበቱ ይሰራል። ምን እየተባለ ይነገረዋል? የመዳኛ ጊዜ እንዳይራዘም ና ስራ ተብለህ ከተኛህበት አዳራሽ ትወጣለህ። ወይዬ ፈውስ ለማለት ፈልገሽ ነው ድህነት ያልሽው? ትልቅ ልዩነት አለው። የመዳኛ ጊዜ ካልታዘዝክ፣ ስማ እንግዲህ ካልታዘዝክ የመዳኛ ጊዜ ይራዘማል። ክርስቶስ ሊያድንህ እንኳን ቢመጣ ይራዘምብሃል ነው። አየህ አይደል? እሳቸው ያራዝሙታል። ተረድቷል? ያልገባው ካለ በመሀል ይጠይቀኝ። ገብቶኛል። መፈወሻ ጊዜ ይረዝማል። የጆቢራውን ባሬላ ካላያስክ ነው ይረዝማል። አዎ በቃ ከዛ በኋላ ላይ እንደዚህ እያደረጉን ያደርጋሉ መሰለ። ከጪሳ አሁን ይሄ ሚሪንዳ ይሄ ሻይ ቅጠል እንኳን መግባት አይችልም። ገብስ አለ። ሻይ የሚጠጣው እዛ የገብስ ሻይ ነው። ገብስ ምናምን እነዚህን ግብአቶች የሚመጡት ከየት መሰለ? ከጪስ አባይ ነው። ከጪስ አባይ በኋላ ከፏፏቴው በኋላ ትራንስፖርት ስለሌለ በጉልበት ነው የሚገባው ወደ ወንቅሸት ገዳም። ስለዚህ የመዳኛ ጊዜ እንዳይራዘም ሂድ አንጣ ስለሚባል ህዝቡ ያን ጪስ አባይን ተሻግሮ ሂዶ ለስላሳው ምኑን አምጥቶ ገዳሙ ያስገባል ወንቅሸት። ከዛሳ ምን ይሆናል መሰለ? አንተ በጉልበትህ ያመጣኸው ሚሪንዳ ለአንተ የዛን ሰዓት እንግዲህ 2010 ላይ ሚሪንዳ 40 ብር ነበር የዛን ሰዓት። አይደለም የሚል ካለ ከስር ይጻፍ። አይደለም የሚል ካለ 2010 ላይ በገዛ ጉልበትህ ያመጣኸው ሚሪንዳ 40 ብር ነበር የሚሸጥልህ። ጉድ ስማ እንግዲህ። ለምንድን ነው ሰው የሚያመጣው በጉልበቱ ካልክ ደግሞ የመዳኛ ጊዜ ይራዘማል ተብሎ ስራ ተሰርቶበታል ህዝቡ። ስለዚህ ተሸክሞ ያመጣል ያንን ማለት ነው። ከዛ እንደዚህ ነው የሚያልፈው። የግንባታ ስራ ትሰራለህ። ከዛ እኔ ተኝቻለሁኝ። ሰኞ ቀን ነው ብያለሁኝ። መተን ካትሰድ ማርያም መተን ተኝቼ ተቆረቆረ የተኛንበት አዳራሽ። ምንድነው ስል ልማት ውጪ ስር ያሉኝ ሲሉኝ፣ አይ እኔ በሽተኛ ነኝ፣ ለራሴ አቅም የለኝም፣ ድህነት ፈልጌ ነው እንጂ የመጣሁት የጉልበት ስራ ልሰራ አይደለም የመጣሁት፣ ስለዚህ አልሰራም ሲሉ የመዳኛ ጊዜሽ ተራዘመ አሉ። ሲሉኝ ምን ማለት ነው የመዳኛ ጊዜ የመራዘም ማለት? የክርስቶስን የመዳኛ ቀን የሚያራዝም ሰው አለ? ይቻለዋል?
የሱን ቀን የመንፈስ ቅዱስን ስራ ማራዘም የሚችል ሰው አለ ስራው የኛ አባት የበረሃው መናኝ የኛ አባት ይችላሉ አለችኝ በፍጹም እሳቸው አንድ ግለሰብ ናቸው እዚህ ወንከት ቀዳም ላይ ተሰራ ነው እኔ ጸበልተኛ ናት ማርታ ጸበልተኛ ናት እንደዚህ ምትልሽ ወይ አስተባባሪ በድንጋው ተከራክራኛል ይብያለሁ ጸበልተኛ ናት በዛ በድንጋው ስንከራከር ዛቡታ ላይ ነበርሽ ብያ አዳራሽ ውስጥ ሁለት ሴቶች ማስተባበር ይሰራሉ ከዛ አባታችን ይችላሉ የመንፈስ ቅዱስ አባት እኮ ናቸው አለች ለአንቺ ሊሆኑ ይችላሉ አልኳት ለኔ ግን የመንፈስ ቅዱስ አባቶች እምላቸው አሉ ስለዚህ አልወጣም አልሰራም ማለት መብቴ ነው አልኳት ስላት ይሄን እንደዚህ የሚያስደርጋት አጋንንት ነው እጸልይላት የአባታችንን ፎቶ አንቺ አለች እኔ ማርታ ጌታቸው ላይ ነው አንቺ የምትጸልዩ አታቂኝም አልኳት ከዛ በኋላ ላይ ግብ ተያያዝን ከዛ ግብ ስንያዝ ተጠራርተው መጡልህና እናትዋይ የዱላ ማአት ወረደብኝ አልኩ የዱላ ማአት በጧፍ ሰውነቴን ግሽ ልጣርገው በዛ ላይ ታማሚ ብያለሁኝ አሁን እቺን አቀፊያት ያለች ፕሮፋይል ላይ ያለችው ልጄን ወልጄ ስትረስ ተከስቶብኝ ይርኩት ገዳሙ ላይ ማለት ነው እና መጀመሪያ አቅም የለኝም አልበላም ሐራስ ነኝ ጸቡ የተነሳው በምን ምክንያት ነው ማርታ ጸቡ የተነሳው ነይ ልማት ስሪ ነው ልማት ነይ ድንጋይ ተሸከሚ ነይ ስሪ ስትለኝ አልሰራም ስላት የመዳኛ ጊዜሽ ተራዘመ አለች የእግዚአብሔርን የመዳኛ ቀን የሚያቋርጠው የለም ክርስቶስ ሊያድነኝ ማርታ ውል ነበረ ነው ሰው ሲገባ በዚህ ያህል ቀን ትፈወሳለህ ሰው ሲገባ በዚህ ያህል ቀን ትፈወሳለህ የሚል ውል አላቸው ነው ወይስ በምንድነው የሚያራዝሙብሽ እሳቸው የመንፈስ አባት ስለሆኑ ያውቁታላ እንዴ ኦኬ እሳቸው እኮ የመንፈስ አባት ናቸው ዛሬ ትድን ከሆነ ለነገ ያደርጉልሃል ገባኝ ስለዚህ እንደዚህ ነው ገባህ የምጠይቀኛለህ ሌላ ሴቶቹ መተው የልማት ስራ ስሪ ማለት ድንጋይ ተሸከሚ ያሉሽ አንቺ ደግሞ ታማሚ ነሽ ስለታመምኩኝ ያንን መሸከም አልችልም አልሽ ከዛ በኋላ ነው እሳቸው መንፈስ ቅዱስ ያደረባቸው ነው አሉሽ ከዛ ተጣላችሁ እንደዛ ነው ተጣላን ከዛ እንጸልይላት ያባታችንን ፎቶ ይዘን አጋንንት እኮ ነው እንዲህ የሚያደርጋት ስትለኝ እኔ አጋንንት የለብኝም በቃ ዞር በይ ስላት ከዛ እንትና እጸልይልሻለሁ ብላ ፎቶውን ስትመጣ ኧረ በስመ አብ እኔን ማርታ ጌታቸውና አንቺ የምትጸልይልኝ መጀመሪያ ራስሽን ከዚህ መከራ ውስጥ ባወጣሽ ተባብለን ግብ እሷ ጋር ስንያዝ አዚሙ ሊጥልብሽ ነው በፎቶ ከዛ ሌሎቹም ከዛ ሌሎቹም ተረባርበው መጡና እንደው ወንድም አለም መብርሃንን ነው የምል በጧፍ ሙሽልቅ አርጎ ገረፉኝ አልኩ ሙሽልቅ እንዳልነሳ አድርገው አልኩ እግዚአብሔር እሪ በመንበል ሁሉም እሪ ስለሚል እዛ አካባቢ መንፈስ ነው እንጂ የሚመስለው እየተደበደብኩ አልመሰላቸውም አረገደሉኝ እየገረፉኝ ነው ስል መንፈሱ እየተገረፈ እንደዛ እንደው ሲያልፍ ልሳቀው እስኪ አይ ከዛ መከራዬን አበሉኝ ደከመኝ ምናምን እንደዚህ ከዛ በኋላ ላይ መጨረሻ ላይ ትተውኝ ሄዱ ስልኬን አንስቼ ለባለቤቴ ደወልኩ ማርታ ሴቶች ናቸው አዳራሽ ውስጥ ሴቶች ብቻ ናቸው ምክንያቱም አዳራሽ ውስጥ ሴት አዳራሽ ውስጥ ወንድ መግባት አይችልም ገባኝ ወንድም አዳራሽ ሴት መግባት አይችልም ይሄ ክልክል ነው በፍጹም አይቻልም ከዛ ደከመኝ ትተውኝ ሄዱ ሙሽልቅ አርገው ገርፈውኛል ለባለቤቴ ደወልኩለት እንደዚህ ገርፈውኝ ሄደዋል ናልኝ ምናምን አልኩት ከዛ በር ላይ ነኝ ውጪ ምናምን አለኝ የኛን በር የሴቶቹን በር አልፈ ነው ወደ ወንዶቹ የምትሄድ ከዛ በር ላይ ነኝ ቶሎ ምናምን ሲለኝ እንዴ ብዬ ልነሳ ሽባ አርገውኛል ገርፈውኛል በጣም ከዛ እንደምን ብዬ ሄድኩኝ ሲያየኝ አለቀሰ በጣም አዘነ እንደው ምን ጉድ ነው ምናምን አለኝ በቃ እንደዚህ ሆንኩኝ ምናምን አልኩት
ውጪ ይዞኝ ወጣ። ከዛ ከግቢው ውጪ ደግሞ ሽንት ቤት አለ፣ የተሰራ ሽንት ቤት፣ ጉድጓድ ሽንት ቤት። ሽንት ቤትን መጠቀም እፈልጋለሁ ይዘኝ ሂድ አልኩት። አዝሎኝ ይዞኝ ወረደ። ቁልቁለት ነገር ናት፣ ከፍተሻው በታች አለ ሽንት ቤት። እዛ ይዞኝ ሄደ፣ አስጠቀመኝ ምናምን። ተመልሼ የመጣው በማግስቱ እንዴ ብዬ ጸበል ልሂድ፣ በቃ ታመምኩኝ፣ በቃ መነሳት አልችልም፣ በቃ ፉቅቅን ያልኩት። ከዛ በኋላ ላይማ ልክ ሲገቡ የአባ ዮሐንስ መዝሙር ይከፈታል፣ እኔን ለማናደድ ማለት ነው። ሆን ብለው የበረሃው መናኝ እዚህ ከሃዲ ያለ እንደዚህ አለ ይላሉ። እጅግ በጣም አስጸያፊ ቃል ይናገሩኛል። ከዛ በኋላ ላይ መዝሙረ ዳዊትን በቃ በልቼም ሳልበላም መዝሙረ ዳዊት ነው የምደግመው። የሚያጽናናኝ ቃል እሱ ስለሆነ ማለት ነው። ሌላ የሚያጽናናኝ ነገር የለም አዛ አዳራሽ ውስጥ። ከዛ መጨረሻ ላይ ምን ይሻላል ምናምን ስለው በቃ ማርትዬ ከዚህ እንሄዳለን። ከዛ የዛን ሰዓት ካስታወሳችሁ 2010 ላይ ጦርነት ነበረ። ካስታወሳችሁ ጊዜው የጦርነት ጊዜ ነበረ። አብይ አህመድ መጥቶ ቲፒኤልኤፍ ጋር የነበረውን ነገር ታስታውሱታላችሁ። መንገድ ዝግ ነው፣ ከገዳሙ መውጣት አይቻልም። ባህር ዳር ላይ በየቦታው ቦምብ ሲያነዳ ነበረ። እዛው አካባቢ ያለ ሰው ከስር አዎ ብሎ ይጻፍልኝ። ጦርነት ነው፣ ብትወጣ ራሱ መጠለያ የለህም። ከዛስ በቃ እዚሁ ሆነን ነገሮችን እናሳልፍ፣ አገር ሰላም ሲሆን እንሄዳለን አለኝ። እሺ አልኩኝ። እዛው ተቀመጠ። ከዛ ካሁን ይበርዳል ስንል አይበርድም፣ ካሁን ይበርዳል ስንል ነገሮቹ አይበርዱም። ምን ላይ ደረስን? 27ን ጨርሰን 28 ደረሰ። ከዛ በመሃል እሳቸው ማርታ ከመስከረም 1 ጀምሮ እስከ መስከረም 1 ጀምረን 27 ደረስን። መስከረም 28 ላይ ደረስን። ስማ እንግዲህ በዚህ ቀናት ቅድም ያልሻቸው ልምምዶች ለምሳሌ የጆቢራ ፎቶ መሳም፣ መቅደስ ውስጥ ያለውን ፎቶ እስከዛ ድረስ እዛው አለ። ፕላስ ደግሞ ሰውየው ከቤቱ ከቅዳሴ በኋላ መምጣቱንም አላቆመም በፍጹም። ከዛ ምን ሆነ መሰለህ? ከዛ እሳቸው በመሃል በ15 እንግዲህ እነዚህ ቀናቶች አሉ፣ እስከ 14 ያሉት ቀናቶች አሉ። 15 ግና ቂርቆስ የሚባል አለ ብያለሁ፣ የ7 ሰዓት የእግር መንገድ። ከዛ እዛ እንሂድ ምናምን ተባለ። ከዛ የባለቤቴም ጓደኛ አብሮት ስለነበር እዛ ለምን አንሄድ ምናምን ሲል ማርቲኮ መሄድ አትችልም፣ እንደዚህ ሆና እንዴት አድርገን ይዘናት እንሄዳለን? ያለውን ነገር እሷን ጸበል ጧት አስጠምቀናት እዚህ የሚያውቋት ልጅ አገኙ፣ የኛ ሀገር ልጅ እዛ ጋ ማለት ነው። እና ለእሷ አደራ ሰተናት እኔ እናንተ ግን አይተነው እንምጣ እስኪ ምናምን ተባባሉ። እና እኔ መሄድ ስለማልችል የ7 ሰዓት የእግር መንገድ ነው ብያለሁ። ተነስተው ግና ቂርቆስ በ15 ሊያከብሩ ተነስተው ሄዱ እነሱ ማለት ነው። በዛ ባትሰድ ነው የምትሄደው፣ ባትሰድ ማርያም ብለህ ነው የምትሄደው። ከዛ ተነስተው ሄዱ እነሱ። እኔ በ15 እዛ ቀረሁ። ከ15 በኋላ አባ ዮሐንስ ወንቅሸት ላይ ጠፋ። ወዴት እንደሄደ አይታወቅም። ከዛ በጣም የሚገርመውን ነገር ልንገርህ፣ እዚህ ጋር ደግሞ ያዝልኝ። መስከረም 15 ላይ ያዝልኝ እንግዲህ ምን እንደሆነ እንደው እስኪ ብርቶ ካለ እየጻፍክ ያዝልኝ። በእውነት ሪካርድ የምታደርጉ ሰዎች ሪካርድ አድርጉ ከስር። ከዛ ምን ሆነ መሰለ? መስከረም 15 እሱ ግና ቂርቆስን አክብሮ በዛው ሄደ፣ አልተመለሰም አባ ዮሐንስ። ከዛ በስር መጣ መሰለ? በ25 መጣ። ይህ ማለት ከ10 ቀን በኋላ ማለት ነው። ከሄደ ጀምሮ ግን እሱ በ15 ከቅዱስ ገብርኤል ከወጣ ጀምሮ ግን መብራት የሚባል ነገር ተቋረጠ። ስማ፣ መብራት የሚባል አገልግሎት የለም። በዛ በየጸበልተኛው አዳራሽ የነበረ መብራት ተቋረጠ። ምንድነው ስንል አባ ዮሐንስ እኮ ከሌሉ መብራት የለም። ለምንድን? በቃ እሳቸው ናቸው ሲመጡ ሁሉን ነገር የሚያዙበት። ስለዚህ በቃ መብራት የለም። እሺ ኪዳን ለማድረስ ስንሄድም በባትሪ እየተደናበርን ነው የምንሄደው። ስልካችን ባትሪ ሊዘጋ ይችላል። ከዛስ ጧፍ እያበራ ስትሄድ ደግሞ አንዱ መንፈስ ያለበት መጥቶ መንትፎ የሆነ ነገር ያቃጥላል ተብሎ ስለሚታሰብ በሌሊት ጧፍ ማብራት አይቻልም።
እንደው በውር በድንብሩ መሄድ ነው በቃ። ከዛ እንደው ጉድ እያለ ልክ በ25 ማታ ላይ እናትዋዬ ዲሲ መሰለሽ በቃ ቅዱስ ገብርኤል ዲሲ መሰለ። ምንድነው አባ ዮሐንስ እየመጡ እናሳ ከበሮ አውጡ እናሳ ቤተ መቅደስ ክፈቱ። ለምን አባ ዮሐንስ መጥቷል፣ አገልግሎት አለ። አሁን በምሽቱ 2 ሰዓት ከዚህ ሰዓት በኋላ አዎ መጡ ተባለ። ልክ እንደነገርኩ መስከረም 1 እንደሆነው እንደ እንትን ነጠላ ልብስ እንደሚነጠፈው ነጠላ ልብስ እየተነጠፈላቸው መጡ እሳቸው። የዛን ጊዜ 2010 ላይ እሳቸው የ2017 ሞዴል መኪና ይነዱ ነበር። እሳቸው በዛን ሰዓት ያንን መኪና ይነዱ ነበር። ከዛ ካትሰድ ወንቅሸት ግን ለመምጣት ምን ያደርጋሉ መሰለ? ወይ ይታዘላሉ ለበረከት ብለው ያዝሏቸዋል ሰዎች፣ ካልሆነ ደግሞ በቅሎ ይታዘዝላቸውና በበቅሎ ነው የሚመጡት ያንን መንገድ እንጂ በእግራቸው አይመጡ። ከዛ ልክ ቤታቸው ገብተው ልብሳቸውን ቀይረው የወርቅ መስቀል ነው የሚይዙት። የወርቅ መስቀላቸውን ይዘው እየባረኩት ይመጣሉ። በቃ ባረኳችሁ እያሉ እኔን አይደለም የሚባርኩት። እኔ የሚባርከኝ የድንግል ማርያም ልጅ ነው። አበቃ ማንም አይባርከኝም። ከዛ ያንን እያነጠፉ መጡ። እያነጠፉ ተመጣ፣ ማታ ሆነ። ከዛ ስብከት ተጀመረ። ወንጌል አለ ተባለ። ስንት ሰዓት? ማታ 2 ሰዓት በ25 ከዛ በ25 ያ ተጀመረ። ውስጥ እንግባልኝ ባለቤቴ ውስጥ እንግባ ሲለኝ አይ እንቅልፋችን ቢመጣ ሽንት ቢመጣ ያው መውጣት ስለማይቻል ወደ ዳር እንሁንና ሁኔታውን ያልኩት። እሺ ተባለ። ከዛ ስብከቱ ተጀመረ። ስብከቱ ሲጀመር ግን በሚገርማችሁ ሁኔታ እኔ እግዚአብሔርን ነው የምላችሁ፣ እዚህ ያለነው በሙሉ ኦርቶዶክሳውያኖች ነን። የትኛውም ስንክሳር ላይ የትኛውም ገር ላይ እኔ የሚል አንድም ጻድቅ አባት አይተናነቅም። አዎ እኔ የሚሉ አሉ። እኔ ግን ብለው ከኋላ ያለው ማሰሪያ ምንድነው? እኔ የማረባው ትቢያ፣ እኔ የማረባው ደካማ ነው የሚሉት አይደል? እሱ ግን እኔ የበረሃው መናኝ፣ ይሄንን ቤተክርስቲያን ስሰራ ድንጋይ መቶኝ ይሄው ይሄ ጥርሴ ተሸርፏል፣ ይሄ ግን በሰማይ ቤት 8 አክሊላትን ያሰጠኛል ይላል። ማን እንዳለው አላውቅም። የትኛው መንፈስ ቅዱስም እንደገለጸለት አላውቅም። ይሄን ይላሉ። አይልም የሚል ካለ ከስር አይልም ብሎ ይጻፍልኝ። ከዛ እንደዚህ ይላሉ። ወይ ጉድ! እንዶ እኔ የሚባል ደግሞ ጻድቅ መጣ። ጉድ እያልን ከዛ ወደ 5 ሰዓት ምናምን አካባቢ ሆነ። በቃ እንቅልፋችን መጣ። ወንጌሉም ወንጌል አልሆነ። እኔ ነው እኛም ደከመና ረና እንሂድ ብለን ተነስተን ወደ አዳራሹ ስንሄድ በአዳራሹ ውስጥ አንድም ሰው የለም። ከዛ በጣም ተጨነቁኝ። ኧረ ሲጀመር ያመመ ጭንቀት ነው፣ ስትረስ ነው እንግዲህ። ከዛ ደግሞ ክፍሉ ባዶ ሆኖ ደግሞ ሰቡት። ኧረ መልሰኝ በቃ ጌችዬ ወደዛው እንመለስ አልኩትና ተመልሰን ወደ እንትኑ ሄድን፣ ወደዛው ወደ ስብከቱ ሄድን። ከዛ እዛው ቁጭ ብለን አለቀ፣ ስርዓቱ አለቀና ብዙም አልቆየም። ከ5 ሰዓት በኋላ ብዙም አልቆየም፣ እንደው 15 ደቂቃ እንደዚህ 30 ደቂቃ በኋላ ነው ያለቀው። ከዛ አለቀው ተመለሰ። ከዛ በ25 ማለት ነው በ26 እዛ ቆየን፣ በ27 እዛ ቆየን። በ28 መንገድ ተከፍቷል አሉ። መንገድ ተከፍቷል ሲሉን በቃሽ ምናምን ብለን ሻንጣችንን አዘጋጀን ምናምን ልንወጣ ሄድን። ከዛ ልንወጣ ስንሄድ መታወቂያችን ምናምን እዛ ነው። የቤት ኪራይ ያለብን። የቤት ኪራይ ማለት አዳራሽ የቆየንበት። ከፈለክ በየቀኑ መክፈል ትችላለህ። ካልፈለክ ግን የገባህበት ቀን ይመዘገባል። ልክ ስትወጣ ሂሳብ ተሰርቶ ያንን ከፍለህ ነው የምትወጣው። ከዛ ያለብን ዕዳ ነበረ። ያለብንን ዕዳ ከፍለን መታወቂያችንን ተቀብለን ልንወጣ ስንል አረ እንደዚህ መንገድ አሁንም ጥሩ አይደለም ምናምን ምናምን የሚሉ አሉ ልጆች፣ ከጭስ አባይ የመጡ ልጆች እና እንደው ዛሬም ብታድሩ ጥሩ ነው ምናምን አሉ። ሲሉን እሺ በቃ ዛሬን እንደር እስኪ እንደው ምን ችግር አለው ምናምን አለን እና አደርን። በስንት በ29 ማለት ነው አደርን። በ28 በ29 አደርን። ከዛ በማግስቱ ማን ነው የሚሆነው? ዮሐንስ ነው የሚሆነው። ዮሐንስ ደግሞ እዛው ከወንቅሸት ጀርባ ቤተክርስቲያኑ አለ። ከዛ ለምን በቃ ዮሐንስን አክብረን አንሄድም ተባባልን። ደግሞ እሺ
ከዛ ልክ ዮሐንስን አክብረን እንሄዳለን ስንል ለካ እኛ የመሰለን መጥምቁ ዮሐንስ መለኮት ነበር። ለካ አባ ዮሐንስ በስሙ የሰራው ቤተክርስቲያን ነው። አያሳፍርም? በጣም እኮ ያሳፍራል። እግዚአብሔርን እንዳንድ ክርስቲያን ማፈር አለባችሁ። እሳቸውን የምትደግፉ ሰዎች ማፈር ነው ያለባችሁ። በቃ ማፈር። ከዛ ከወንቅሸት ጀርባ ነው ያለው ቤተክርስቲያኑ። ሄድን። ሞዓጥ ይባላል። የእንትኑ የመጠመቂያ ገንዳ ነው። እጅግ በጣም ነው የሚያምረው። እጅግ በጣም በዘመናዊ መልክ ነው የተሰራው። ሲንክ ነው፣ ሙቅ ውሃ ነው እና እንደዚህ ቁስል ያለበት ቁርጥማን ያለበት ሰው የሚዘፈዘፍበት ነው። ሞዓጥ ይባላል። ቃላት ተሳስቼ ከሆነ አስተካክሉኝ። ሞዓጢሁም ሞዓጥ እንደዚህ ብቻ ስሙ ማለት ነው። ከዛ እዛ ውስጥ ትዘፈዘፋለህ። ከዛ እዛ ተጠምቄ ልክ ወደ ቅዱስ ዮሐንስ ስገባ አባ ዮሐንስን ፎቶ ነው ያገኘሁት። አሁን ቅዱስ ዮሐንስም ቅዱስ ገብርኤልም ያለው የአባ ዮሐንስ ፎቶ ነው። ከዛ ወይ ጉድ እንደው እንደዚህ እኮ አየሁኝ። እናንተ አያችሁ በወንዱ በኩል አዋይተናል። ከዛስ የዛን ሁለት የተከፈተው መዝሙር ምን የሚል መሰለ? ቆይ ዜማው ካልጠፋኝ እልልሃለሁኝ። ቅዱስ ዮሐንስ በረኛው፣ ቅዱስ ዮሐንስ በረኛው የወንጌል አርበኛው ይልና ቪዲዮውን የሚያመጣው የእሳቸው ፎቶ ነው። ከዛ ያ ሁሉ ሰው ይላል። ከዛ ግን ቅዱስ ዮሐንስን ሳይሆን ጆቢሮ ዮሐንስን አክብረን በ30 በቃ ኑልም አናድርም ብለን ወተን ባህር ዳር በ30 ገባን እላቸዋለሁ። ግርፍ አድርገው መከራዬን አብልተውኝ የአንድ ወር ቆይታዬ በዚህ ተጠናቆ ወደ ሀገሬ ሄድኩኝ እልሃለሁኝ። እና በቃ ከተጠመቅኩበት ይልቅ ያልተጠመቅኩበት ቀን ስለበዛ ውስጤን መጠራጠር ስላለ አቦ ቅዱስ ገብርኤል የሚባል ነገር እዚህ የለም፣ የሟርትና የድግምት ቦታ ነው ይሄ ምናምን ብዬ በቃ አልተጠመቅኩም። ውስጤም ያየው የሰማው ልቦና የሚያደረብን ነገር ስለነበረ በቃ ሳልድን ወጣሁ። እውነትም እሳቸው የመዳኛ ጊዜዬን አራዝመውት ይሁን አላቅም። ከዛ ወጥቼ እንትና ማመጫ ተክለ ሃይማኖት የሚባል ወልዲያ ሂጄ በ3 ቀን ተፈውሼ ወደ ቤቴ ገብቻለሁና የአቡነ ተክለ ሃይማኖትን አምላከ ቅዱሳን ተክለ ሃይማኖትን በዚሁ አጋጣሚ አመስግኑልኝ። ያዳኑኝ አቡነ ተክለ ሃይማኖት እንጂ አባ ዮሐንስ ታምር ሰርተው አላዳኑኝም። ይሄ ምስክር ይሁን ብዬ ነው። በጣም ነው የማመሰግነው ስላዳመጣችሁኝ። ጥያቄ ግን ያለው ሰው ካለ ሳልወጣ ጥያቄ ይጠይቀኝ። እሰማለሁ። ማርታ ይሰማል እንዴ? አዎ ይሰማል። በነገራችን ላይ በጣም የሚገርም ታሪክ ነው የነገርሽን። ማርያምን በጣም ማለት ክፈት ሚቴን ክፈት ሚቴ ያረከኝ ሚቴን ክፈት። እንግዲህ ከዋሻው ዘሚካኤል ሚቴን ክፈት። ማን ነው የሰማኸኝ ነው? ሚቴን ክፈት። ምን ሆነ? ሚቴን ክፈት። ደደብነት ነው። ሚቴን ክፈት። ትፈራለህ ማለት ነው አንተ ደደብ። ሚቴን ክፈት። አንደኛ ሚቴን ክፈት አልኩ። በቃ ሚቴን ክፈት። ካልከፈትክ ሚታ አወርዳለሁ። አንተ ቆሻሻ ምን አይነት ሰው ነው? በገብርኤል ስም ያው ርጄ ተገላገልኩ ጋይስ። አው አይ ሚዩት አንስቶ እያወራ ሚዩቴን ክፈት ይላል። ምን ማለት ነው? ሚዩት አንስቷል እኮ ኦሬዲ። የኮመንት ሚዩት ተዘግቶበት ነበር። ለዛ ነው የኮመንት ሚዩት ኮመንት እንዳያደርግ ኮመንት ሚዩት ተደርጓል። አዎ ወይ መድኃኒዓለም ደደብ ይላል። አሁን ይሄ ሰውዬ ከሱ በላይ ደደብ እኮ ሰው በ21ኛ ክፍለ ዘመን ሰው ከሚከተል ሰው በላይ ደደብ አለ። አይ ነኝ የሚወስኩት ትንሽ ጽሁፉ ስለሚሽል በፍጹም የለም። በእውነት በፍጹም የለም። በፍጹም እና ዘሚካኤል ይቅርታ እያወራህ አቋረኩ። ኖ እያወራህ አቋረኩ። ዘሚካኤል በጣም ይቅርታ። ሌላ ጊዜ በዚሁ ስልኬን በውስጥ ልክልሃለሁኝ። ፎሎ አድርገኝ።
አዎ ፎሎ አድርገኝ። እንደዚህ በምትገቡበት ጊዜ ደግሞ እምነግራችሁ ነገር አለ። እምነግራችሁ ነገር ደግሞ ምንድነው? የኔን ታሪክ እዚህ ጋር ጨርሻለሁ። የሆነው ይሄ ነው። ከመስከረም 1 እስከ መስከረም 30 የተከናወነብኝ ነገር አንድም አልቀረ። በእኔ በኩል የሆነው ይሄ ነው። ስለዚህ ግን ስለ ቅባት እምነት የሚባለውን ደግሞ እንዴት ድራማ እንደሚሰሩባቸው ደግሞ እሱን ሌላ ቀን እነግራችኋለሁ። አሁን ሰዓት ስለሌለኝ ሌላ ቀን እነግራችኋለሁ። ጥያቄ ያለው ግን ስለ ወንቅሸት ገዳም ጥያቄ ያለው ሰው ግን አሁን ሳልወጣ የትኛውም ሰው መጠየቅ ይችላል። እድል ስጣቸው። ኦኬ በእውነት በጣም ነው የምናመሰግነው። አብርሽዬ ሰላም ብያለሁ የኔ አባት። በጣም አብርሽ ይሰማል ድምጼ? ኤርፎን አድርጌ ነበር ሶሪ፣ ለዛ ነው የተንጫጫው። እና አብርሽ እንኳን ደህና መጣ። ረጅም ጊዜያችን እናወራለን። ሰላም ብያለሁ አብርሽ። ኦኬ ሶ ማርታ በታሪክ ማለት በዚህ ዘመን በ21ኛው ክፍለ ዘመን ሰው በሰነጠለበት ዘመን ኢቭን እንትን ያልሆኑ ሰዎች ይሄ ምንድነው ሃይማኖት እንኳን የሌላቸው ሰዎች ዕውቀታቸው ከዓለም ቢሆንም ቢያንስ ማመዛዘን የሚችሉበት ዘመን ነው። ምክንያቱም ብዙ ነገር ለማንበብ ኦፖርቹኒቲዎች ያሉበት ዘመን ነው። ሰው በጣም ነቅቷል። የት ደርሷል የሰው ልጅ በዚህ ዘመን? እንደዚህ አይነት ድንቁርና አንድ ጸጉሩን ያስረዘመ መሀይም ሰውዬ፣ በዛ ላይ ቃል እግዚአብሔር አያውቅ፣ ስርዓተ ቤተክርስቲያን አያውቅ፣ በዚህ ደረጃ እያደነዘዛቸው ይሄን ሰው እየተከተሉ ኢማጂን ሚዩት እኔ ሚዩት አላረኩትም። ሚዩት አንስቶ እያወራ እንኳን አይ ቲንክ ከዛ በላይ ኮመንት ነው አላችሁኝ። የሚሳደብ ደደቦች ምናምን የታውቁኝ ነው። አሁን እኔ ኦኬ ልሆን እችላለሁ፣ ምንም ላላውቅ እችላለሁ፣ ግን የታውቁኝ ነው። በምን አወቀ? ለምሳሌ እኔም በምን ፈትሾኝ ነው? ከኔ ጋር ዲቤት አድርጎ አለማወቄን አሳይቶኝ ነው? በዚህ ደረጃ መሀይሞች ናቸውና አክቹአሊ መሐመድ እኔም ተከታዮቼ መሀይም ነን አለ። ጆቢራውም ደሴም ነው ባይዘው። ምክንያቱም አብዛኛው ትምህርቱ የመሐመድ ስለሆነ የተለየ ነገር የለውም። ብቻ እህታችን ማርታ በጣም የሚገርም ታሪክ ነው የነገርሽን። መማል እንደው ባይኖርብሽም እንኳን እንዲያምኑሽ ብለሽ እነዚህ ሰው ተከታዮች እንዲያምኑሽ ብለሽ ፈጣሪ ምስክሬ ነው ብለሽ እስከ መሐላ ጭምር ደርሰሻል እነዚህ ሰዎች እንዲረዱ ብለሽና በጣም የሚያሳዝን በጣም አዶን ነው ብቻ ምን ተብሎ እንደሚገለጽ አዶን ነው። ጥያቄ ካላችሁ ኮንፊዚንግ ነገር የለውም። ባይዞ በጣም ክሊር አድርጋ ከመጀመሪያ ቀን ጀምሮ ስትገባ ጀምሮ የጆቢራው ፎቶ ከዛ በኋላ መቅደስ ውስጥ የሱ ፎቶ ተቀምጧል እያለች ጸበል ቤት የደረሰባትን ተከታዮቹ ባይዞ መደብደብ በህይወት መልቀቃቸው ይገርማል። ቲክቶክ ላይ እንኳን እንዴት እንደሚዙቱብን እያየሽ በአካል አግኝተውሽ ይሄን ዊጋም ተቃውመሽ በህይወት መትረፍሽ ራሱ ትልቅ ነገር ነውና ድብደባው ግልጽ ነው ማለት ይሄ መማለም አይጠበኛ እንረዳዋለን። ይሄን ሰውዬ የሚከተሉ ሰዎች አንደኛ በጣም የእውቀት ባክግራውንዳቸው የላቸውም። ምንም አይነት ትንሽ የሚያስተውልና ጭንቅላት ያለው ሰው አንድ ሰው ሊከተል አይችልም፣ ስፔሻሊ ጆቢራውን የመሰለ ሰው። ስለዚህ እነዚህ ሰዎች ከዚህም በላይ ጥቃት ሊያደርሱብሽ ይችሉ ነበር። እግዚአብሔር ጠብቆሻል። ለምስክርነት መኖርሽ ትልቅ ነገር ነው። ጥያቄ ካላችሁ አንድ ቁጥር እየጻፋችሁ እንትን እንዳይኖር ገዝት ላይ ያላችሁ ሰዎች ለእህታችን ጠይቋት። ካለ ክሊር ነው ያወራችሁ። ቀጥሉ፣ ቁጥር ጻፉልኝ። ጌታነ ጥያቄ ካለ ጠይቀኝ። ስንቱ ሼታየው ያንቺ ደግሞ ባሰኔ ያልከኝ ጥያቄ ካለ እኔ ከተናገርኩት ውስጥ ውሸት ካለበት ይሄ መቼ እንደዚህ ሆነ ብለህ ጠይቀኝ። ይኸው ለመጠየቅ እኮ እኔ ፈቃደኛ ነኝ። እስካሁን ሰዓት የለኝም ብያለሁ፣ ግን እናንተ ጥያቄ ካላችሁ ከእንደዚህ አይነት አዚም እንድትወጡ እንድትላቀቁ እኛ የስላሴ ባሪያ ሁነን ሳለን ባጋንንት የወደቀ ሰው እርኩስ መንፈስ በእጁ ጨብጦ የሚጫወትን ሰው አጋለጥሽ ብሎ ይህን ያህል ውሸታም ነሽ እንደዚህ ነሽ ብሎ ከመሳደብ ይልቅ ጠይቀኝ ልመልስልህ። እኔ ሳልች አይደለም፣ እኔ ቦታው ላይ ተገኝቼ ነው የሆነውን አይቼ ነው እኔ ሳልድ ነው ከዛ የወጣሁት። እናንተ የምትሉት ደግሞ ቦታውን ገና አስተረቅ ትድናለህ ነው። እኔ እዛ ቤት አልዳንኩም፣ የዳንኩት ማመጫ ተክለ ሃይማኖት ሂጄ ነው እያልኩ ነው። እንግዲህ አንተ እኮ ነገ እኮ እርግጠኛ ነኝ ለአባ ዮሐንስ ታቦት ይቀረጽላቸው ቢባል እሺ የሚሉ ሰዎች ናቸው። ደግሞም ለማስቀረጽ እየተሯሯጣችሁ እንደነበረ ስለማቅርሱ አይደለም ካልክ ናግባና ጠይቀኝ። ከዛ ውጭ አትስደበኝ። በቃ ማንንም ስላልተሳደብኩኝ
እኔ ያደረኩት እውነትን የተናገርኩት። መጠየቅ የምትፈልጉት ካለ ግን ግቡና ጠይቁኝ። ይሄው ባዶ ቦታ አለ። ግቡ ገስት ላይ እንጂ ዝም ብላችሁ እዚህ ጋር ግን ሰውን አትሳደቡ። ኧረ በስመ አብ። እዚህ ጋር ማርታ እዚህ ጋር ምንም ሊመስልሽ አይገባም። ምክንያቱም ጠንቆይ ከሚከተል አንቺ ምን ትጠብቂያለሽ? አንቺ ስድብ ነው። አንቺ መኩራትና እንትን ማለት ያለብሽ እውነትን ስለገለጥሽ ምስክር ስለሆንሽ ሰማዕት ስለሆንሽ ያየሽውን ባትመሰክሪ ነገ ትጠየቂያለሽ በሰማይ በእግዚአብሔር ዘንድ ማለት ነው። ግን ስለመሰከርሽ አንቺ ነፃ እየሆንሽ ነው። እውነትን እየመሰከርሽ አይደል? አሁንም እንዲሁም መበርታትና መጠንከር ነው ያለብሽ። ራስሽን ጠብቀሽ እውነትን መመስከር ይሄ ልትቀጥይበት ይገባል። ስለ ስድቡ ግን ቦታ እንዳትሰጪው። ምክንያቱም ጠንቆይን ከሚከተል ሰው ከሚያመልክ ሰው ምንም ስለማይጠበቅ ማለት። እሺ አመሰግናለሁ። እሺ እውነት ነው። ጥያቄ ጠይቆኛል። ምንድነው ከአትሰድ እስከ ወንቅሸት ስንት ሰዓት ነው ብሎኛል። ቅድም ስናገር አልሰማ ሊሆን ይችላል። አሁን ነው ይመስለኛል የገባው ነገሩ ለአንዳንተ አይነት። ማርታ ይሄንን አትመልሺ። ለምን መሰለሽ? አሁን የጆቢራ ፎቶ እንደሚስሙ ወደሱ እንደሚጸልዩ ይሄን ያህል ነገር አውርተሻል። ውሸት አንቺ እንዳንቺ አይነት ቀባጣሪ ያላየሁም ብሎ ግን ጥያቄ ጠይቅ ሲባል ስለ ኪሎ ሜትር ነው የሚጠይቀው እና እንደዚህ ማርታ እኔ ጥያቄ ያለኝ ሌሎቻችሁ ጥያቄ እድል አብርሽም ዝም ብለሃል። እንግዲህ እኔ አንድ ጥያቄ ያለኝ አብርሽ ኤክስካቫተር ላይ ነው። ዝም ብለህ ቀጥል አንተ። እዛ መሃል ለምሳሌ እዛ ከመንጋው መሃል አንድ እንኳን ኧረ ይሄ ነገር ልክ አይደለም ሚል የለም ነው? ሁሉም አንድ ላይ ነው የሚነዳው? እሱ እኮ ነው የሚገርመው። ልክ እኔ ማለቴ የመጀመሪያው ድክመታችን እኛ ወንጌልን አልተሰበክንም። ወንጌልን የተሰበከ ሰው በዚህ ልክ አይሸወድማ። ወንጌል ስላልተሰበከልን እኛ እንዲሁ በውር በድንብሩ ስለምንሄድ ተከታይ ነን። የሚገርምህ እኮ እሱ ነው እንዴ እዛ ወንቅሸት ግቢ ውስጥ ከእሳቸው መዝሙር ውጭ መክፈት አይቻልም። ማስተካከያ ወንጌል አልሰማንም ነው እንጂ አልተሰበከም አይባልም። ምክንያቱም ቤተክርስቲያን ሁሌ ወንጌል ትሰብካለች። ግን ህዝቡ የት ነው ያለው? የጸበል ክርስቲያን ሆኖ ግማሹ ይሄ ባህታዊ የሚባሉ ሰዎች ጋር ነው ያለው፣ ግማሹ ግርማ ጋር ሄዶ አጋንንት ሲለፈልፍ ነው የሚሰማው እንጂ ስንት ሊቃውንት መምህራን እኮ ወንጌል እየሰበኩ 10 ሰው አይገኝም። ስለዚህ ወንጌል አልተሰበከም ሳይሆን ወንጌል ይሰበካል። ዘሚካኤልዬ እንዳይመስል አትሾድ፣ በፍጹም አትሾድ። እኛ እኮ አውደ ምህረት ላይ እኮ ወጥተው እኮ የስብከተ ወንጌል እኮ 30 ደቂቃ ሰጥቶ እኮ ብር ልመና እኮ 2 ሰዓት የሚፈጅ መድረክ ላይ የሚፈጅ እኮ አገልጋዮች ያሉበት ሀገር ላይ ነው የምንኖረው። ይሄን እንኳን አንወሻሽቶ በቃ ታዲያ ከወንጌል ይልቅ ለልመና ሰዓት የሚሰጥበት ሀገር ላይ እየኖርን ይሄን አንሸዋወድ። ኧረ በዚህ ዘመን ደግሞ እንደ ድክመት አናነብም። ዘሚካኤል ሺዝ ራይት ባይ ዘ ዌይ ኖ ፕራክቲካሊ እየሆነ ያለውን ነገር ነው የምታወራው። አይ እንደ እኔ ሳልረዳ ቀርቻለሁ። በዚህ ጉዳይ ላይ ሁሌም ስቃወም ያለው ሰው ነኝና ልል የፈለኩትን መጀመሪያ አዳምጡኝ። አሁን ለምሳሌ እኔ ባለሁበት ደብር የወንጌል ረጅም ሰዓት ይሰጣል ጊዜ አለና በዛን ሰዓት የሚገኘው ምዕመን በጣም ጥቂት ነው። አሁን ተዋክተን እግዚአብሔር ረድቶን አባረርናቸው እንጂ እንደዚህ ባህታዊ ምናምን የሚባሉ ሰዎች ሲመጡ የነበረው ትርምስ ቀላል አልነበረም። ገብረስላሴ እንደዚህ አጥማቂ ምናምን የሚባሉ ሰዎች ከፈጣሪ ጋር አሁን ሰበካ ጉባኤም ውስጥ ያሉት አብዛኛው ወጣቶች ስለሆኑ መረዳትም ስላለ በትግል ከደብራችን አባረናል። እንደዚህ አይነት ሰዎች ግን በሰዓቱ እነዚህ ሰዎች የሚመጡ ቀን አሁን ለምሳሌ ሰርክ ጉባኤ ላይ ብር አይለመንም። ዴይ ቱ ዴይ አዲስ አበባ ስለሆነ 365 ቀን ሰርክ ጉባኤ አለ። ሰርክ ጉባኤ ላይ የሚገርም የጉባኤ መምህራን፣ ቴዎሎጂ ምሩቃን ረጅም ሰዓት ወንጌል ይሰጣል። የሚገኝ ሰው በጣም ትንሽ ነው።
ግን በክብረ በዓል ላይ ምናምን አመት ጠብቆ የሚመጣ ሰው አንድም ቀን አስተምሮ ወደ እውነት ከመመለስ ገንዘብ ልመናው ይሄ በጣም ያበሳጨንም ያሰለቸን ነገር ነው። አዎ ግን አክሰሱም ሲኖር ሰው ጥቂቱ ነው ወንጌል ለመማር የሚሄደው እንጂ እንደዚህ አጥማቂ ተከታይ ሆኖ ቀርቷል በጣም ብዙ ሰው። እሱን ለማለት ነው እንጂ ማርታ እኔ እንደዚህ በየደብሩ ያስተዳደር ብልሹነት የለም እያልኩ አይደለም። በጣም 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 በሰፊው ነው ያለው። በክብረ በዓል ቀን እኮ 15 ደቂቃ ለወንጌል ተሰጥቶ እንደው ለሰዓታት ታቦት ቆሞ ገንዘብ ጥላ ዘቅዝቆ ገንዘብ መለመን አለ። ይሄ ደግሞ ምዕመናኑን የሚያሽሽ ነገር ነው። በጣም አደገኛ ነገር ነው። ይህን ሳልረዳ ቀርቼ አይደለም። ግን ወንጌል የሚሰበክበት ቦታ ለምሳሌ የኦፖርቹኒቲ የተመቻቸን ቦታ ላይ ከመገኘት ይልቅ የአጥማቂ ተከታይ የሆነ ህዝቡ አብርሽ አንድ ቁጥር ጽፋል። ቀጥል ማርታ ጨርሽ ከምታቋርጥ። ሁለተኛ ደግሞ እኔ ዘሚካኤል እንደተረዳሁት ማርቲ ወንጌል አልተሰበከም ከምትይ ድክመቱ እንዳለ ሆኖ ማለት ነው። የኛም ደግሞ ድክመት አለብን። ምክንያቱም አሁን እኛ ለምሳሌ በየቤተ ክርስቲያናችን መንፈሳዊ ኮርስ አለ። 5 አዕማደ ምስጢር ይሰጣል። 7 ምስጢራተ ቤተ ክርስቲያን እምነታችንን እንድናውቅ የሚያደርግ በየቤተ ክርስቲያኑ ኮርስ አለ፣ መንፈሳዊ ኮርስ። ይሄን የመማር ደግሞ የኛም ስንፍና አለ። አሁን እዛ እንዳለ ወንቅሸት ያለም ሆነ መምህር ግርማ ምንም ትምህርት ሃይማኖት የማያውቅ ያልተማረ ሰው ነው። ያለመማሩ ሰው ተከታይ እንዲሆን አደረገና የኛም ድክመት ቤተክርስቲያናችንን እንድናውቅና እንድንጠይቅ አልሆንም። ከኛም ስንፍና አለ። ብንጠይቅ መልስ አለ። ትምህርት አሁን እኮ ዩቲዩብ ሁሉ እኮ ትምህርት እኮ ነው። በጣም ብዙ ወንጌላውያን እኮ ዩቲዩብ ከፍተነው ሌላ ነገር ከምናይ በደንብ ወንጌል መማር እንችላለን። የትምህርት አክሰሱ አለ። የኛም ድክመት ስላለ ነው የሚለው እንጨምርበት ነው። አመሰግናለሁ። እሺ ዛማኑኤል በቅድሚያ ሰላም እግዚአብሔር ከሁላችን ጋር ይሁን። ማርታ ገና ቀደም ባይዞይ ስላገኘሁሽ ደስ ብሎኛል። ማለቴ አንዳንድ እውነቶች በአንዳንድ ሰዎች ሲነገሩ ብዙም አቅም አይኖራቸውም እና እንዳንቺ አይነቷ ደግሞ እንደዚህ አይነት እውነቶችን አይታ በዚህ ጉልበት በዚህ አቅም ስትገልጽ በጣም ደስ ይላልና ለምስክርነት የሚበቃ ከ10 ዓመት በፊት የተደረገውን እያንዳንዱን ነገር በሰዓትና በደቂቃ ሳትዘነጊ ማስቀመጥሽ የሚገርም ነውና በጣም ደስ ብሎኛል ስላወቅኩሽ። ባይዘው በጣም ምክንያቱም ቦታው ላይ እኔ ያንን ቦታ ሄጄበት አላውቅም። ምናልባት በተቃራኒ በጣም ሩቅ ቦታ ነው ያለሁት። ግን ስለዛ ቦታ ወንድሞች ሲናገሩ ስለሰማን ቤተክርስቲያን ደግሞ አሃቲ እንደመሆኗ መጠን ለቤተክርስቲያን ከማሰብ አንፃር የሚሰሩትን ስራዎች እንደዚህ በአካል ያለ የሄደ ሰው ሲናገር በጣም ደስ ይላል እና የዛ ቦታ ታሪክ በዚህ ልክ ዛሬ አባ ዮሐንስ በጣም የተዋረደበት ቀን ብዬ ነው የማስበው። በጣም የተዋረደበት ያፈረበት ከነተከታዮቹ በጣም የተሸማቀቃችሁበት ታሪክ ነው ዛሬ የተነገረው። ሪከርድ ያደረጋችሁ ሰዎች ካላችሁ ብዙ ቪዲዮ የሚወጣው ነው ይሄ ታሪክ። ገብርዬ ሪከርድ አድርገው ከሆነ አላውቅም። ዛሬ የተነገረው ታሪክ በቃ ምንም የሚጨመርበት የሚቀነስለት ነገር የለም። በዛ ላይ ደግሞ አንደበተ ርቱዕ ከመሆኗ አንፃር ራሷ ማርቲኑና ጠይቁኝ ብላ በድፍረት እንዲህ መውጣቷ እኔ ፕሮፋይሉን እያየው ነበር። ባይዘው ቀድም ፕሮፋይልሽን እያየው ማነች እሷ ምናምን ብዬ አንድ ባንድ አይቻለሁ። እሱ ምናልባት በውስጥ ልናወራ እንችላለን። ምናልባት ማስተካከል ያለበት ነገር ያው ኦርቶዶክሳዊ ሰው ስለ ቤተክርስቲያን ሲያወራ ማን ነው የሚለው ነገር ፕሮፋይሉ በተወሰነ መልኩ ስለሚገልጸው እሱን የምናወራበት ይሆናል። ግን ይሄ የዛሬ ቀን በጣም ጆቢራው ያፈረበት በጣም ሼም በጣም ያፈረበት ቀን ነው። በዝርዝር የቀረበበት ነው እና ያላችሁ የጥያቄ ያላችሁ ሰዎች ብትገቡ ጥሩ ነው። ሌላው ዛክ እንድትረዳ መፈልገው ምንድነው መናወራው እንደ አጥቢያችን ሳይሆን እንደ ሀገር እንደ ዓለም አቀፋዊት ስለሆነች ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዘመኑ በዘመነበት ልክ ወንጌል 2018 ዓመት ሙሉ ሲሰበክባት እንደቆየ አገር ወንጌል ዘመኗል። በየቤቱ ደርሷል ወይ? ምናልባት ቴክኖሎጂው በየቤታችን ገብቶ ሊሆን ይችላል። ግን
እንደሚታወቀው 85% የኢትዮጵያ ሕዝብ ገበሬ ነው፣ ገጠር ነው የሚኖረው። ከተማ ላይ ባለው ወንጌል የገጠሩ ስለማይመዘን እንደ ሀገርም አድቫንቴጅ ስለማይወሰድ መዘመን በነበረብን ደረጃ ብንዘምን ኖሮ ዛሬ ስለምን ነበር የምናወራው? ምናልባት የጸጋ ደረጃዎችን ስለ አባታችን አቡነ ተክለ ሃይማኖት በስንተኛው ጸጋ ሆነው ነው የክንፍ የተሰጣቸው፣ አቡነ ገብረ መንፈስ ቅዱስ በስንተኛው የጸጋ እርከን ላይ ሆነው ነው የአናብስት እግራቸውን እየላሰ ምግብ የሆነለት ብለን ነበር የምናወራው። አሁንም ግን ንስሐ ግቡ ነው ትምህርታችንና ልክ ጴጥሮስ በሐዋርያት ሥራ ላይ ቅድሚያ ገና አዲስ ክርስቲያኖች የተነገረው ቃል ዛሬም ይነገራል በየቤታችን። ብዙዎቻችሁ ከፈለጋችሁ በየቤታችሁ በየንስሐ አባቶቻችሁ ንስሐ ገብቶ የማያቅ ሰው ብላችሁ ብትጠይቁ እርግጠኛ ነኝ ከ40% በላይ ንስሐ ያልገባ ገና ንስሐ ማለት ምን ማለት እንደሆነ የማያቅ ብዙ ያልተማረ ሰው ነው የምናየው። በጣም በእድሜ የገፉ ብዙ አባቶቻችንና ወንጌል በተሰበከበት ልክ በሄድንበት 2000 ምናምን ዓመት ዘመን እንደውም እየቀጨጨ ወደ ታች እየተመለሰ ነው። ቴክኖሎጂው እንደው በየቤቱ አድርሶታል። አሁን እግዚአብሔር ይመስገን ቤተክርስቲያን ተጠያቂ እንዳናደርግ ቴክኖሎጂው በየቤታችን ስለገባ የእውነተኛ የጉባኤ ቤትን የሊቃውንቱን ትምህርት በየሞባይላችን ስለምናገኝ ምናልባት አክሰሱ ያለን ከተማ ላይ ስማርት ስልክ መያዝ የቻለ ቴክኖሎጂ መጠቀም የሚችል ሰው ወንጌል አይደርስም ማለት አይቻልም። በአንድም በሌላ መልክ እንግዲህ እውቀቱ በየቤታችን ነው በየደጃችን ደርሷል። እግዚአብሔር ይመስገን። ተለውጠናል ወይ? ኩዌሽን ማርክ እሱ ባለቤቱ ይጠየቅበትና ማርቲ ቴንኪው የሰጠሽውን ነገር በጣም አፕሪሺየት አድርጌያለሁ። በጣም እውነት ገብቼ እንዳየሁት እኔ ልክ አንቺ ስታወሪ በአካል ቦታው ላይ የሆንኩ እስኪመስለኝ ድረስ ነው አገላለጽሽና መግለጫሽ በጣም ነው የሚገርመውና እኔ ቦታ ባሊዝ ምናልባት ጥያቄ ያላችሁ ወንድምቶች ካላችሁ ግቡና በስፍራው ተገኙ ብላችሁ ሁሌ ስትጨቀጭቁን የነበራችሁ ዛሬ ግቡና በስፍራ ያየች እህታችን ምስክርነት ስላላት መጠየቅ ትችላላችሁ። አመሰግናለሁ። ልብሰ ወርቅ አንተ ነህ የምትቀጥለው። አብርሽዬ እንኳን ደህና መጣ፣ እንኳን ደህና ቆየኝ። ረጅም ጊዜ ነው፣ ቅድም ሰላም ስላልሰማኝ። ዛኪዬ እንኳን ደህና ቆየኝ ወዳጄ፣ የእናቴ ልጅ ሰላም ነህልኝ? ረጅም ጊዜ ሆነኛል፣ ጠፍቻለሁ። ስላገኘው ደስ ብሎኛል አባቴ ልጅ። እኔም አባቴ አትጥፋ። ልብሰ ወርቅ ቀጥል ወንድማችን። ምንድነው ጥያቄ ነው ያለ ወይስ ለማርታ ታሪክ ልትነግረን ነው? አለ እንግዲህ አገልጋይ ነኝ ከና አቡነ ሚካኤል ጋር ምጀ አብሬም ቀድሼበታለሁ ቦታው። በቅድሚያ ግን እሸት ነው አባት ነው ወይስ ዲያቆን ነው? ዲያቆን ነው። እሺ ወንድማችን ወንቅሸት ገዳም ላይ እንደምን ዋላችሁ? እግዚአብሔር ይመስገን። እሺ እንግዲህ የተሰቀለውን ክርስቶስን እንሰብካለን ነው የሚል መጽሐፉ አይደለም? አዎ። በሰው የምታመልኩ ካላችሁ ተሳስታችኋል። እኔ አሁን ያየሁት ነገር ምንድነው? ደቡብ ጎንደር ተወላጅ ነኝ፣ አውቀዋለሁ። አብረን ቀድሰናል፣ እሳቸውም ቀድሰዋል። ከማን ጋር? ልብሰ ወርቅ እሳቸውም በግድ ገብተዋል። የጋን ጊዜ የጠው ጊዜ ማለት ነው። የትኞቹ? ዮሐንስ? አባ ዮሐንስ። እርግጠኛ ነህ? በእግዚአብሔር ፊት ነው የምታወራው? አባ ዮሐንስ ቅዳሴ ቀድሰዋል? ልንገረው፣ ትቆዩማ። እሺ። መቅደሱ ቆሙ፣ ስጋው ደግሞ ላይ እምቢ አሉን። እንግዲህ ሰይጣን ስጋው ደሙን ብቻ ነው ያልደፈረ እንጂ ሌላውን ደፍሯል። ቆይ ግን እሺ ልብሰ ወርቅ በጣም ይቅርታ ማለት እንደዚህ ጥያቄና መልስ ብናደርገው ብዬ ነው። ሐሳብን አላቆራረጥብህም። ቃለ እግዚአብሔሩን ግን ያውቁታል ማለት ብዙ ጊዜ እንደዚህ አውደ ምሕረት ላይ ስብከት ምናምን ሲሰብኩ ማለት ተራ ቃል የለም፣ ግን ማንም ምን ሊረዳው የሚችል ቀላል የመጽሐፍ ቅዱስ ቃል ሲሳሳቱና ሲጥሱ እናያለና ቀድሰዋል። ከእናንተ ቃለ እግዚአብሔሩን ያውቁታል? አምን አውቀውት። ቆይ አትላኩብኝ፣ ፎሎ አረጋችኋለሁ። አትላኩቶች አረጋችኋለሁ። አምን አውቀውት። የወንጌል ገበሬ ማለት እነ ባይታዊ ኪዳነ ማርያም ናቸው እንጂ አምን አውቀውት ያላወቁትን እሱን እየተዋረሱ ጋድ የሚባል መንፈስ አለ። ስጋው ደግሞ የማያስቀምስ ርኩስ
እሱን እየተዋረሱ ዓለማችን በእነሱ ቁጥጥር እንድትሆን የሰው ልጅ እንዲሰግድላቸው እኔ በረሃው መናኝ ዮሐንስም እኔ በረሃው መናኝ። ወይ አንዴ ይቅርታ ልብሰ ወርቅ ፍቃዱ ድጋሚ ማይክን ካነሳ አወርዳለሁ። ሰው እያወራ ጥያቄ ጠይቁ። ቆይ ድጋሚ ካወራ አወርደዋለሁ። ጥያቄ ጠይቁ ሲባል አፈን ዘግተህ ሰው ሲያወራ ኢንተራፕት የምታረከውን አስወርድሃለሁ። ሚውት አድርገህ ቁጭ በል። ከዛ በኋላ እሳቸው ሲጨርሱ ታወራለህ። ወንድማችን ሲጨርሱ። ይቅርታ ልብሰ ወርቅ ከመጀመሪያ ይጀምሩና ይቀጥሉ። ችግር የለም። እና በነገራችን ላይ ይህን ታጥበው ሲማሩም በይታው ኪዳነ ማርያም ይነግሩኛል። እኔ እሳቸው ደቀ መዝሙርም ነበርኩኝ። እዚህ ታንኳ ጽዮን ይመጣሉ ያስተምራሉ። እና ይህን ታጥበው እየተማሩ አንስተው ስር ነው የሚቀጠቅጡ እና እሳት ቢበላህ ምን ብለው ይረግሟቸው ነበር ብለውናል። ይህን ታጥበው ማለት ነው ሲያስተምሯቸው። ከዚያ አንስተው ስር እንደቀጠቀጡ ይኖራሉ። አሁን ጋር የሚባል መንፈስ ተዋርሰው አገሯን ሙልጭ አድርገው ለቤተ ክርስቲያን እንዳይሰጥ ሰው በክርስቶስ እንዳያምን በተሰቀለው እንዳያምን በድንግል ማርያም ልጅ እንዳያምን በእነሱ እንዲያምን ብቻ እነሱ ጸጉራቸውን የማይቆርጡ መለኩሴ ጸጉር አለው እንዴ? መለኩሴ አሜሪካ ይሄዳል? መለኩሴ በረሃ ገብቶ የዋልድባን ቋርት ነው የሚበላ እንጂ መለኩሴ የከተማ ፍርፍር ቋንጣ ይበላል? አይበላም። መለኩሴ ጾም፣ ጸሎት፣ ስግደቱ ነው ለሱ ምግቡ። መለኩሴ መናኝ ከሆኑ ትክክለኛ በረሃ የተለያ ገጻው የትስማ ድምጻ ነው የሚል አይኗን አትያት ድምጿንም አትስማ ነው የሚል ከሴት ጋር እየዋሉ በመጨረሻ ላይ ሰርጉት የምትባል ልጅ ነበርያቸው ከነሱ ጋር። እሷ ጋር ከመምጣታችን በፊት ልብሰ ወርቅ ጋድ ምንድን ነው? ጋድ የሚባል ተዋርሶ ስላልክ እሱን እያብራራ እንቀጥል። ጋድ የሚሉት አለ። ጋድ የሚባል የሚዋረሱት አሉ። ክርስቶስ ስጋው ደግሞ ቤተ መቅደስ የማያስገባባቸው አሉ። እርኩሶች ባበይ ውሃ በዚያ የሚባል አጋንንት ቆሌ ምን የሚባለው አለ። አጋንንት ነው። አጋንንት ጋድ እያልኳችሁ አጋንንት ነው፣ መንፈስ ነው። ኦኬ መንፈስ ነው። አዎ ጋድ የምንለው እኛ በግዙ ነው እንጂ መንፈስ ነው፣ ጥንቆላ ነው። እና እነሱ ልጅ ያለቻቸው ብለው ነው ያቆሙት። ልጅ ያለቻቸው የካብራካቸው የተከፋይ ናት ወይስ የንስሐ ልጅ ናት? አብረው ይዘዋት ነው የሚዞሩ። በጣም መልከኛ ልጅ ነበረች፣ ሰርጉት ትባላለች። የደራ ወረዳ ልጅ ናትኝ። እሷም ተወልዳ ያደገ የደራ ወረዳ ነው። እዚያ በኋላ ይዘዋት ገዳም የመነኑ እነሱ ናትኝ። ታምሬን ነው ታምሬራት ስርጉት ሙታለች። አሁን ኦኬ ሙታለች። ስርጉት ነው የምትባል አሁን ሙታለች፣ የለችም። የሱ እኔ እጄ ገዳሙን አውቀዋለሁ። የታንኳ ጽዮን ልጅ ነኝ እኔ። አዎ የደቡብ ጎንደር ልጅ ነኝ እኔ። እጀባ ቦታውን አውቀዋለሁ፣ ተወልጄበታለሁ፣ አብሬ ገብቼ ይቸበታለሁ። አሁን ሚካኤል ለምን ስጋው ደግሞ አልተቀበሉም? ስጋው ደግሞ ያድንም እንዴ? ለምን አልተቀበሉ? ክርስቶስ ስለሚሽርባቸው ነው። ያን የያዙትን የተዋረሳቸውን ሰይጣን ስለሚሽርባቸው ነው ያለበሉት። ያን ስጋው ደግሞ ቅዳሴ ገብቶ ስጋው ደግሞ ሳይቀበል መውጣትም አይቻልም በቤተክርስቲያናችን ስርዓትና እዛ ጋር ያሉት ሌሎች ቀዳሶች ካህናት ጥያቄ ያነሱን በዚህ ጉዳይ ልብሰ ወርቅ ምን ያነሳሉ ብላችሁ ነው? ፈሪ መስሉ። አሁን እኮ ትውልዱ ፈርቷል። ምክንያቱም ሰውየው በመንፈስ ታዋቂ ስለሆነ በሰይጣን ይገለናል ነው የሚባል። ማንም አይነካኝ እያለ ስለሚፎክር እንጂ ከሱ ገዳም ሄዶ የተጠመቀ ራሱ ይሄ እርኩስ ነው። ምክንያቱም የረከሰ ነው። ታቦቱ ቅዱስ ገብርኤል ነው። ቅዱስ ገብርኤል ግን በሚነገስበት ቦታ ይነገሳል፣ በሚዘምርለት ቦታ ይዘምርለታል፣ በሚቀደስበት ቦታ ይቀደስለታል እንጂ እና ጭራሽ ዮሐንስ ኤልሳቤጥ ልጅም ያህና ዮሐንስም እንደዚህ አላለ። የበረሃው መናኝ ነኝ ብሎ አልሰበከም። ከኔ በኋላ የሚመጣው እሱ ታላቅ ንጉስ ነው እያለ ነው ያስተማረ። እሱ ጭራሽ አርብ ገበያ ብትሄዱ እስከ እስቴ የአባ ዮሐንስ ፎቶ ነው ከቤታቸው ያለ። አርብ ገበያ ሀገላውዲዮስ አንስታችሁ የበተዱ ያነሳሚ በየገጠሩ ቤት የአባ ዮሐንስ ፎቶ ነው ያለ እንዳለ ማለት ነው። ፎቶ ወተላቸው እየተቀረጹ ማለት ነው። ጥያቄ እሺ ሁለት ጥያቄ ነው ያለው። አንደኛ ለኔ መልሰውልኛል። አድማጭ ከስር እየጠየቀ ስለሆነ ቅዳሴ ገብተው ሳይቆርብ ነው ወይ የወጡት የሚል ጥያቄ ጠይቀዋል። አዎ ብለው መልሰዋል። ገብረስላሴ መልሰዋል። አዎ ብለዋል። ድጋሚ መልሱላል። ከዛ በተጨማሪ ደግሞ ቅድም ያነሷት ልጅ አለች ስርጉት የምትባለዋ ልጅና የሞተችው በምንድን ነው ያውቃሉ? እሱን ምክንያት ላውቅ አልቻልኩም። ከሱ ጋር ነው የምትሄድ
የምትጓዝ ተነስቶ ነው ስንጨዋት እዚህ ዲያቆኑ ሊቃውንቱ ሙታለች እሷ የለችም አሁን ሌላ ልጅ ናት ደግሞ መልከኛ በዚሁ አካባቢ ትሁን በየት ይሁን አናውቃትም እንጂ